እውነትም አስፈሪ ነው። ከምርጫ በፊት ጦርነት ለመጀመር ወዲያውኑ መናገር ስላለብን ነው። እናንተ እንድትሰሙ የፈለገ ቢሆን ምርጫ ይደረጋል። የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። እኛ እየራበን እናንተ አትበሉ። እኛ እየራበን እናንተ አትበሉ። ኢትዮጵያ ውስጥ በምርጫ መንግስት መጥቶ አይቻለውም። በምርጫ መንግስት ሄዶ አይቻለውም። ከሽመልስ አፍ የምትሰማው ውርደት፣ ሁልጊዜ ጥላቻ ነው፣ ሁልጊዜ ማጋጨት። ቆይ እሺ፣ ኃይለ ሥላሴ መጥፎ ነው ቀይር ናቸው አይደለ? ደርግ መጣ፣ ፋታ አልሰጠነውም ቀይር ነው። ኢህአዴግ መጣ፣ ፋታ አልሰጠነውም ቀይር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 አመት ሳይሰራ የምን 3 አመት ገና በመጀመሪያው አመት ክራንች አናቱን ብሎ ቢጠቀለሉ ሁሉ ደስ ይለኛል። ያወጣሉ በክራንች አናቱ። ሰልፍ በወጡት የቀድሞ የመከላከያ አባላት ላይ ጠንካራ እርምጃ እንደሚወሰድ ተገለጸ። የመከላከያ ሚዲያና ኮሙኒኬሽን ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ሰልፍ ኢዜማ አማራና ኦሮሚያ ክልሎችን ሊያፈርስ ነው። ኢዜማ በኢትዮጵያ ቀጣዩን ምርጫ ካሸነፈ ያሁኑን የክልል አወቃቀር ሙሉ በሙሉ እንደሚቀይረው ነው ያስታወቀው። እኛ የትን ሄደ የምንሄድበት ቦታ አተናል። በቃ ያለችን ነገር አተናል። ቴሌኮ የ666 ቴሌኮ ነው። ኢሉሚናንት 120 ሚሊዮን ኢትዮጵያዊ ቢያልቅና አብይ ከስልጣን ቢለቅ ቢባል ይለቅ ነው የሚልል። እስኪ በደርግ ጦርነት ተጽዕኖ ፈጣሪ የሚባሉ ሰዎችን መግደል ጀመረ። ዓለም አቀፍ ህግጋቶችን መጣስ ጀመረ። ለምሳሌ በአዲስ አበባ የቦምብ ፍንዳታ የብልጽግና እጅ አለበት። ቦምቡ ከመፈንዳቱ በፊት የነበሩት ምልክቶች አሁን ቪዲዮውን ተከታተሉ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ክራንች አናቱን ብሎ ቢጠቀለሉ ሁሉ ደስ ይለኛል። ያወጣደም በክራንች አናቱን ያን ካድሬ በክራንች አናቱን ብለህ ጠቅልለህ ታሰር። ሞተ እዛ ሞተ ያልቀር። እኔን ነው የምመክርህ። ካድሬ የሚያንቋሽሽ በር የሚዘጋብ ከሆነ አናቱን በክራንች መፍተህ ቢገሉም ብትታሰርም ለሀገር ልትሞት ሄዳል። ክብርህን የምታጣበት ምክንያት የለም። ምክንያቱም ትናንትና እየጨፈረ የሸኘ ካድሬ ክራንች ይዘህ ስትመጣ ከናቀ አናቱን 2 ቦታ ሰንጥቀና ጠቅልለው ግባ። የሚያስርህም ከሆነ የሚገልህም ከሆነ ሙት። ይሄንን የምታስከብሩት ራሳችሁ ወታደሮች ራሳችሁን። ሰው መለመን የለባችሁም። ሀገር ለማስከበር ሄደ ክብርህን ከካድሬ አትለምን። ህግና ህግ የፈቀደልህን ካድሬ ትናንት አጨብጭቦ ወደ ጦር ሜዳ ልኮ አሁን እግርህን አንተ ክራንች ይዘህ ስትመጣ ከናቀ አናቱን 2 ቦታ ሰንጥቀና ወይ ሙት ወይ ሰሩ። ይሄንን ነው ለእናንተ የምመክራችሁ እንጂ የእናንተ ስቃይ በሚዲያ ማየት አልፈልግም። በሚዲያ ላይ ወጣችሁ ወቀሳ እንድትወቅሱ አልፈልግም። ለሀገር ስትሉ ዋጋ ከፍላችሁ ካድሬ አንተን የሚያሰቃይ ከሆነ አናቱን በክራንች ብለው ከዛ የፈለገ ለምን የሞት ፍርድ አይፈረድብህም? ሌላ የሚመጣብህ ነገር የለም። ለሀገር ነው እግርን ያጣው። እሱ ነው ጨፍሮ የሸኘክ። ዛሬ ስትመጣ እንደ ኮንዶም ያክል እንኳን ኮንዶም እንኳን ተጠቅመበት በክብር ጠቅልለ ነው ትራሽ ውስጥ የምትጥለው። ዛሬ እንደ ኮንዶም የሚጥልህ ከሆነ ካድሬው አናቱን በክራንች ሰንጥቀና የፈለገ ቦታ። እኛ እየራበን እናንተ አትበሉ። እኛ እየራበን እናንተ አትበሉ። የመንግስት ሰራተኛው ሊያብድ ትንሽ ነው የቀረው። ደሞዝ አይጨመርለትም። እኔ የመንግስት ሰራተኛ ነኝ። ደሞዜ 4000 ብር ነው። ተከራይቼ ቤተሰብ መርቼ አልችልም። ስለዚህ የመንግስት ሰራተኛውን እዩት። በዚህ በኩል ኑሮ ውድነት 2 አልጋ 1 አልጋ የምታዘረጋ ቤት እኮ 5000 ብር እየተባለ ነው ያለው። ስለዚህ ወዴት እየሄድን ያለ ነው? እዚህ ሀገር ላይ ያላችሁ ባለሀብቶች ወደዳችሁም ጠላችሁም ከኔ ጀምሮ ከባሰብን በራችሁን ሰብረን እንመጣለን። በራችሁን ሰብረን እንመጣለን። እኛ ብን እናንተ አትበሉ። እኛ እየራብን እናንተ አትበሉ። ስለዚህ እዚህ ሀገር ላይ ያላችሁ የመንግስት ባለስልጣኖችና እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው። እኛ ተርበን እናንተ ተንደላቃችሁ ዝም ብለን አንመለከታችሁም ያላችሁ
የኢኮኖሚው ጉዳይ አንድ መላ ካልተበጀለት ወደ እርስ በርስ መበላላት ያመራል የምንለው ወደን አይደለም እና አዳነችና እና አብይ እንደሚቀድዱት አይደለም። በጣም አደገኛ ሁኔታ ተፈጥሯል። እርስ በርስ የሚያበላላ ሁኔታ ያለው ድህነት ማለት ነው። ከሁሉ በጣም ያዘንኩት የብልጽግናዋ ኢትዮጵያ ለጥቂት ፐርሰንቶች ለ2 እና ለ3% ገነት ስትሆን ብዙሃኑን የረሳች መሆኗን ትናንት ከአዲስ አበባ አንድ የፌስቡክ ጓደኛዬ የጻፈውን መልእክት በጣም ነው ያዘንኩት። በአንድ ስጋ ቤት የታዘበውን ማለት ነው። ከዚሁ ጋር ስለሚሄድ ላቅርባት። ፍራውል ሀበሻ ይባላል ጸሐፊው። ዮናስ ጨርጨር ስጋ ቤት ነው። ይሄ ስጋ ቤት 1 ኪሎ ስጋ በ5800 ብር እየተሸጠ ነው። ወረፋም ያለ እዛው ነው። ማአት ሰው ነው ያለው። ቦታው የተዋከበ ነው። አብዛኞቹ ተጠቃሚዎችም ዴዲ ከስተመርስ ወይም የሁል ጊዜ ደንበኞች ናቸው ማለት ይቻላል። እንደዚህ አይነት ቦታዎች ላይ ሰዎች ሰብሰብ ብለው ለምሳና ለቅምቅማ በትንሹ በቀን 80 ሺና 100 ሺህ ብር ሲያወጡ ስትመለከት አዲስ አበባ ውስጥ አንዳንዱ የኑሮ ውድነት ጭራሽ አልደረሰበትም ያስብላል። እንደውም ኑሮስ ሲወደድ ደስ የሚለው የህብረተሰብ ክፍል አለ። ሀብታሙ ማህበረሰብ ኑሮ በመወደዱ ተጠቃሚ ነው እንጂ ተጎጂ አይደለም። ምክንያቱም እጁ ላይ ያሉት አሴትስ ዋጋቸው ከፍ ይላል፣ ቋሚ ንብረቶች ማለት ነው። ኑሮ ሲወደድ ይበልጥ የሚበለጽጉ ሰዎች አሉ። ምክንያቱም ንብረታቸው ሪል ስቴት፣ ፋብሪካዎች፣ መኪኖች፣ ዶላር ወይም የንግድ ዕቃዎች ከገንዘብ በላይ ዋጋቸው አብሮ ይወነጨፋል። ብር በያዝክ ቁጥር እየደህየህ፣ አሴት ወይም ንብረት በያዝክ ቁጥር ደግሞ እየበለጸጥክ የምትሄድበት ኢኮኖሚ ላይ ነው ያለ ነው። ስለዚህ የዋጋ ንረቱ ለአንዱ መቅሰፍት ሲሆን ለሌላኛው ደግሞ የሀብት ማማ መውጫ መሰላል ሆኖለታል። ብቻ አዲስ አበባ ውስጥ የሀብታምና የድሃው ልዩነት እጅግ ሰፍቷል። በነገራችን ላይ በአሁኑ ሰዓት መካከለኛ የሚባል የኑሮ ደረጃ እየቀረ መጥቷል። በዚህ ሰዓት ወይ ሀብታም ነህ ወይም ሙልጭ አልክ ድሃ ነህ። መካከለኛ የሚባል ቀርቷል። በአዲስ አበባ በአሁኑ ሰዓት ያለው የኢኮኖሚ መበላለጥና የመካከለኛው መደብ ወይም ሚድል ክላስ ማህበረሰብ መክሰብ የብዙዎችን ህይወት የሚነካ ትልቅ እውነት ነው። አንድን ሀገር በኢኮኖሚ ደግፎ የሚይዘው ጎበዝ ልጅ ነው የጻፈው ከሚሰራው ላይ ግብር የሚከፍለውና የተረጋጋ ማህበረሰብ የሚፈጥረው መካከለኛው መደብ ደሞዝተኛው እንዲሁም መካከለኛው ነጋዴ ነው ወይም ነበር። አሁን ግን ከዚህ የመካከለኛው የህብረተሰብ ክፍል እጅግ ጥቂቱ 3% የሚሆነው ወደ ላቀ ሀብት ተሸጋግሯል። አብዛኛው ወይም 97% የሚሆነው ደግሞ ወደ ታችኛው የድህነት ወለል ወርዷል። ሰልፍ በወጡት የቀድሞ የመከላከያ አባላት ላይ ጠንካራ እርምጃ እንደሚወሰድ ተገለጸ። የመከላከያ ሚዲያና ኮሙኒኬሽን ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ሰልፈኞቹ መብታቸው ተከብሮና አስፈላጊው ክፍያ ተፈጽሞላቸው በክብር ከመከላከያ የተሰናበቱ ቢሆንም አሁን ያደረጉት ሰልፍ ግን የህግ ጥሰት ነው ብለዋል። ማንኛውም የሰራዊቱ አባል የመለዮ ልብስ ለብሶ አድማ ማድረግና ሰልፍ መውጣት እንደማይፈቀድለት ገልጸው እነዚህ ግለሰቦች የህግ ጥሰት በመፈጸማቸው የመከላከያ ሚኒስቴር እርምጃ ለመውሰድ መዘጋጀቱን አስታውቋል። ሰልፉ ዛሬ ምርጫ ሲቃረብ መደረጉ ከበስተጀርባው የሀገሪቱን ሰላም የማይፈልግ ሌላ አካል እንዳለበት አመላካች ነው ያሉት ኃላፊው ማንኛውም አባል ጥያቄ ካለው በግልና በሰላማዊ መንገድ ብቻ መጠየቅ እንዳለበት አስታውቋል። ሐሳባችሁን በኮሜንት አጋሩኝ። ቆይ እሺ ኃይለ ሥላሴ መጥፋው ነው ቀየር ናቸው አይደለ? ደርግ መጣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ ፋታ አልሰጠነውም ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 ዓመት ሳይሰራ የምን 3 ዓመት ገና በመጀመሪያው ዓመት ለመቀየር ሰራ። አስፈሪ ነው። ከምርጫ በፊት ጦርነት ለመጀመር ወዲያውኑ መናገር ስላለብን ነው። እናንተም እንድትሰሙ ፈልገን ነው። መጨረሻ ድረስ ተከታተሉኝ። ኤርትራና ትግራይ በጋራ ያካሄዱት ያሉት አማራንም ጨምሮ ሌሎችም ኃይሎችን ጨምሮ ከምርጫ በፊት ጦርነት ለመጀመር ተጨባጭ ዝግጅት እያደረጉ ነው የሚል ሪፖርት ቀርቦለታል። ተጨባጭ ምንድነው የተባለው? አብይ አህመድ ምርጫውን ካለፈ ህጋዊ ይመስላል ለዓለምም የተመረጥኩ መንግስት ነኝ ብሎ ስለሚያቀርብ በኢትዮጵያ ዘንድም ተመርጫለሁ ብሎ ስለሚያወራ ቀድሜን ሰውየውን እናንሳው ብለው ጽምዶ የሚለውን ሁለት ትግራይና ኤርትራ ጥምር ኃይል የሆነውን አማራውንም ጨምሯል፣ ኦሮሞውንም፣ ጋምቤላ፣ አፋር፣ ቤንሻንጉል ጉሙዝ የተለያዩ ክልሎችን የሚወክሉ ሰዎችን ጨምሮ አመራሮች የተሳተፉበት ውሳኔ ስለቀረበ በተለይ ፖርት ሱዳኑን ነው እንግዲህ የፈሩት። ፖርት ሱዳን ላይ የተካሄደው ኮንፈረንስ በጣም ስለፈሩ
እሱ ግምገማ ቀርቦለታል ለአብይ ጽምዶ ግምገማ እና እውነትም አስፈሪ ነው። ፖርት ሱዳን ላይ የተካሄደው በጣም አስፈሪ ስለሆነ ለአብይ እና ለብልጽግና በጣም አስፈሪ ነው። ከዛ የተነሳ ግምገማ ተካሂዷል። ምንድነው የተባለው? ከምርጫ በፊት ጦርነት ሊጀምሩ ነው የተባለው። ስለዚህ እነሱ አሁን ከምርጫ በኋላ አይጀምሩም፣ ከጀመሩ ከምርጫ በፊት ነው የሚጀምሩ የሚል ድምዳሜ ያላቸው እነ ብልጽግናዎች። የተለያዩ ነገሮችን ዘርዝሮ ነው እንግዲህ ይህንን ያደረጉት። የሁሉ የተነሳው በቅርብ ጊዜ ትግራይ ላይ ህዋቶች የማያዳግም እርምጃ ስለወሰዱ የራሳቸውን መንግስት በመፍጠራቸው በመቋቋማቸው ከዛ በኋላ ህግ አውጪው ወደ ስራው መመለሱ፣ ህግ አስፈጻሚው አካል ዳኝነት ስራ የሚሰሩ የፍትህ ስርዓቱ ዳግም እንደ መንግስት ስለተዋቀረ በጣም ፍራቻ ውስጥ ገብቶ አብይ ይሄ በጣም የሚያስፈራ ስለሆነ ከዛ የጀመረው ሂደቱ አሁን ወደ ቀጥታ ወደ ጦርነት ሊገቡ ነው። ይሄ ጽምዶ ሱዳን ላይ እየተካሄደ ያለው ኮንፈረንስ እና የተለያየ የጦርነት ዝግጅቶች አለ። ያ ጦርነት ዝግጅት ደግሞ ጽምዶ ለኢትዮጵያ ብሎ ነው ዳግም እንደገና የሰሩት። አሁን አይታችኋል ከሆነ የብልጽግና ሚዲያ ሰራዊት አንዳርጋቸው ጽጌ ሱዳን ሂዶ ተሳተፈበት። ባለፈው ጦርነት ላይ ትግራይን እናጠፋለን ያለው ሰውዬ ዛሬ ደግሞ የጽምዶ አመራር ሆኖ ተገኘ ብሎ ያለቀሱ ነው ብልጽግናዎች ሚዲያ ላይ አይታችኋል። ይሄ የእንቱን ከግምገማ በኋላ የተሰጠ አቅጣጫ ነው። ጅምሩ ምንድነው? ትግራይ ነፃ ስለወጣች ነው። ትግራይ ውስጥ አሁን የአብይ ተላላኪ ሰዎች ከአብይ ጋር ግንኙነት መፍጠር አይችሉም ወይ ይታሰራሉ። ያንን ካደረጉ ነፃ ሆነ መኖር ትችላለህ። ለትግራይ ህዝብ የምትታገል ከሆነ ትኖራለህ። ግን ደግሞ ለአብይ ተላላኪ ሆኖ የሚያገለግሉ አንዳንዶቻቸው እንግዲህ ተገምግሞ አንዳንዶቻቸው ደግሞ ሂዘን ግሌስ ውስጥ ገብቶ ወደ ሱባኤ እንዲገቡ ሁሉ የተደረገ ነገር ኢዜማ አማራና ኦሮሚያ ክልሎችን ሊያፈርስ ነው። ኢዜማ በኢትዮጵያ ቀጣዩን ምርጫ ካሸነፈ የአሁኑን የክልል አወቃቀር ሙሉ በሙሉ እንደሚቀይረው ነው ያስታወቀው። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር በነበራቸው ቆይታ እንደተናገሩት ኢዜማ መንግስት ከሆነ የአማራ ክልልን በማፍረስ ወደ 4 ትናንሽ አስተዳደር ግዛቶች ይከፍላቸዋል። ምክንያቱ ደግሞ ክልሉ አሁን ባለው ሁኔታ ለአስተዳደር ምቹ ስላልሆነ ነው ያለው። ለውጡ እዚህ ላይ ብቻ አያበቃም። የኦሮሚያ ክልልም እንደሚፈርስና ክፍለ ግዛቶች ራሳቸውን እንዲያስተዳድሩ እንደሚያደርግም ተገልጸዋል። ይህ የኢዜማ ሐዲስ ያወቃቀር ዕቅድ ለኢትዮጵያ ሰላምና እድገት ጠቃሚ ነው ወይስ ሌላ ቀውስን ያመጣል? የእናንተ አስተያየት ምንድን ነው? ኮመንት ላይ ተወያዩ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ከሽመልስ አፍ የምትሰማው ውርደት ነው። ሁልጊዜ ጥላቻ ነው። ሁልጊዜ ማጋጨት ነው። ሁልጊዜ ውሸት ነው። ይህ ሁሉ እሱ ሳይሆን የምናገረው ከሱ ላይ ነው አብይ የምናገረው። በስ በሽመልስ ውስጥ ሆኖ ነው አብይን ትሰማለህ ከሽመልስ አፍ እና አብይ መጥቶ በአፋን ኦሮሞ አይነግርህም። ዝም ብለህ ሽመልስን አዳምጠው በሚገባ የአብይን ትዕዛዝ ትሰማለህ። እና ይኸውልህ ሽመልስ የአሽከርነት ምልክት ካለ ሽመልስ አብዲሳ ይባላል። ሽመልስ አብዲሳ የአብይ የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ የአብይ ምክትል ነበር። ከዚህም በፊት አውርቻለሁ። አሽከር ነው፣ እዛው የአብይ አሽከር ነው እንጂ የቢሮ ምክትል ኃላፊ አልነበረም። የአሽከርነት ስራ ነው የሚሰራ። ሁለተኛ ኮንስትራክሽን ቢሮ ተቀጠረ። የኦሮሚያ ኮንስትራክሽን ቢሮ ኃላፊ ሆኖ እዛ ላይ ተመደበ። ለማ ነው የመደበው። እዛ ላይ ስራ አልቻለም። ብዙ ወራት ስራ አይገባም። ተገምግሞ እንዳውም እንዲባረር ተብሎ ከዛ በዛን ጊዜ የአብይ የኦዲፒ የኦህዴድ ጽህፈት ቤት ኃላፊ ስለነበር እሱ ለካ አብይ ጋር ነው የሚውለው። እዛ ነው ወሬ የሚያመላለሰው። ድርጅት ጽህፈት ቤት ነው እዛ የሚመላለሰው። ቢሮ ገብቶ ስራ መስራት ሽመልስ እንደዚህ አይነት ነገር አጠብቅም፣ አሁንም አጠብቅም እንደዛ እና እሱ ሲገመገምና ለማ እሱን ለማባረር ሁሉ እንትን ብሎ ሲነሳ እሱ ምን አለ አላወራም። እዚህ ላይ
ብቻ የሚገርም እንትን አለ እና እንደዚህ ሁኜ ነው ምናምን ብሎ ከዛ ሰው ሁሉ ማለት አታወራም። ከዛ በግልም ስለነገርከኝ እንድታወራ ምን ምድሉን አልሰጥም እናውቀዋለን። በጣም አስገራሚ ታሪክ ነው። ለማንኛውም ያለውን ብሎ ነው እንግዲህ እዛ ምንድነው የናንተ ስብሰባ ላይ ያ ሁሉ ሰው ባለበት የተናገረው። አዎ እና ለማም በቃ ረፍቱ ሰድ ምናምን እንደዛ ከሆነ ብሎ ስል በዚህ መሃል ነው እንግዲህ አብይ ጠቅላይ ሚኒስቴር ሆኖ የተመረጠው። ከዛ ጠቅላይ ሚኒስቴር ራሱ ወሰደውና እዛው ራሱ የጠቅላይ ሚኒስቴር ጽህፈት ቤቱ ኃላፊ ሆኖ የአብይ አገልጋይ ሆኖ ተቀጠረ። አሽከር እዛ ሆኖ አሽከርነቱን ቆንጆ አድርጎ ፐርፎርም ስላደረገለት ከዛ ኦሮሚያ ክልል ላይ ፕሬዝዳንት ሆኖ ተሾመ። የሱ ታሪክ ባጭሩ ይሄ ነው። አሁን ደግሞ የሚያደርገው ሙሉ 100% የአሽከርነት ነው የሚያደርገው እና ምን ለማለት ነው የሽመልስ ስራ የአብይ አሽከር ሆኖ መሳደብ፣ የአብይ አሽከር ሆኖ ኦሮሞ ማዳከም፣ በውስጡ ከፋፍሎ ማዳከም፣ የአብይ አሽከር ሆኖ ኦሮሞን ከሌሎቹ ወንድም ብሔረሰቦች ጋር ማጋጨት። ሁልጊዜ ከሽመልስ አፍ የምትሰማው ውርደት ነው። ሁልጊዜ ጥላቻ ነው። ሁልጊዜ ማጋጨት ነው። ሁልጊዜ ውሸት ነው። ይሄ ሁሉ እሱ ሳይሆን የሚናገረው ከሱ ላይ ነው አብይ የሚናገረው። በሽመልስ ውስጥ ሆኖ ነው አብይን ትሰማለህ ከሽመልስ አፍ እና አብይ መጥቶ በአፋን ኦሮሞ አይነግርህም። ዝም ብለህ ሽመልስን አዳምጠው በሚገባ የአብይን ትዕዛዝ ትሰማለህ እና በአጠቃላይ አሁን ኦሮሚያ ውስጥ ግድያዎች የሚፈጸሙ፣ መፈናቀሎች የሚፈጸሙ፣ ዝርፊያዎች የሚፈጸሙ፣ ከፋፍሎ ሰውን እንትን ማድረግ የሚፈጸመው አሁን ደግሞ ይሄ ካሳ ሁሉ አንከፍልም ብለዋል። ይሄ እንደው ገበሬ አሁን ሸገር የሚባል ከተማ ላይ ገበሬ እንኳን መታወቂያ ተከለከለ። ገበሬ የሸገር ከተማን ሲያዋቅሩት ከገጠር ነው። ይሄ ወረዳዎችን ሰብሰብ አድርጎ ከተሞችም አሉበት። ነገር ግን አብዛኛው የወረዳ ቀበሌ ገበሬ ማህበር መሬት ነው። እሱን ከተማ ብሎ ሲሰይሙ በአንድ ሌሊት የገጠር ከተማ የገጠር መሬት የከተማ መሬት ተባለ። ዋጋው ሰማይ ነካ። ማን ነው ያንን የሚበላው? የሽመልስ አብዲሳ የአብይ አህመድ ቡድን የሶሻል ቤዙ ነው ይሄ ከተማ የተመሰረተበት። እና አሁን ምንድነው ያደረጉ ያሉት? ለኦሮሞ አንከፍልም አለ። ካሳ የሚባል ነገር እንዳትጠብቁ ከዚህ በኋላ ኦልሞስት ከፍሎም ማቆም። ለነገሩ ተጽዕኖ ፈጣሪ የሚባሉ ሰዎችን መግደል ጀመረ። ዓለም አቀፍ ህግጋቶችን መጣስ ጀመረ። ለምሳሌ በአዲስ አበባ የቦምብ ፍንዳታ የብልጽግና እጅ አለበት። ቦምቡ ከመፈንዳቱ በፊት የነበሩት ምልክቶች አሁን ቪዲዮውን ተከታተሉ። ያኔ የቦምብ ፍንዳታ ቀን ዶክተር አብይ ምን አይነት አክሽን እንደሰጠና ቦምቡ እንዴት እንደተፈነዳ ቪዲዮውን ተከታተሉት ከመጀመሪያ እስከ መጨረሻ። ሁለተኛ ኢንጂነር ስመኘው ተገደለ። ኢንጂነር ስመኘው እኔ አፋር ነኝ። የአፋር ብሔራዊ አብዮታዊ አንድነት ግንባር ወይም አፋር እጉጉሞ ነኝ። ስለማንኛውም ጨቋኝ ኢትዮጵያዊ ጉዳይ ይመለከተኛል። ስለዚህ ኢንጂነር ስመኘው ሲገደል ምን ተፈጠረ? ጠቅላይ ሚኒስትሩ ለጉብኝት ሄደ ተባለ። ባህር ዳር ላይ የአማራ ክልል ፕሬዝዳንት ሲሞት ጉብኝት ሄደ ተባለ። የተለያየ ችግሮች ሲመጡ ኦኬ ኢንጂነር ስመኘው መኪና ውስጥ ነው ተገድሎ የተገኘው። መኪና ውስጥ ሲገደል ሽጉጡ የተገኘው በቀኝ እጁ ላይ ነበር። በራሱ ሽጉጥ ራሱን አጠፋ ነው የተባለው። ሽጉጡ በቀኝ እጁ ላይ ነው የተገኘው። አንድ ሰው በቀኝ እጅ ሽጉጥ ይዞ ከሆነ ራሱን መጥፋት የሚችለው በቀኝ ጆሮ በኩል መሆን ነበረበት። ሽጉጥ የተገኘው ቀኝ እጁ ላይ ነው። ሰውዬ ላይ ጥይቱ የገባው ግን በዚህ በግራ ጆሮ ገብቶ በዚህ ነበር የወጣው። የሚያቅ ዳኞችም በቦታው የነበሩ ሰዎች ምስክር ናቸው ለዚህ። ቀጠለ። የአማራ ክልል በአማራ ክልል ጠቅላይ ሚኒስትር የአማራ ክልል ርዕሰ መስተዳድር እና ጓደኞቹ እሱ ጋር የነበሩት ጓዶች የተገደሉ ጊዜ ጠቅላይ ሚኒስትሩ የት ነበር? መግለጫ የሰጠው ከየት ነው? ቻይና ነው ተባለ።
መግለጫ ሲሰጥ አማራ ዜና አገልግሎት የሚል ማይክ ስፒከር አለ በእጁ ላይ። ጋዜጠኛው የያዘው ስፒከር ባህር ዳር ነበር። እሱ ባህር ዳር ነበር ለጊዜው ጠቅላይ ሚኒስትሩ። አማራ ክልል ውስጥ ባህር ዳር ነበር። ቀጠለ። ብልጽግና ጥፋት እያወራን ነው። ቀጠለ። በኦሮሚያ የድሮን ጭፍጨፋ፣ የነ ጆሃር መሐመድ እስር፣ በኦሮሚያ አሉ የተባሉ ምሁራኖች ለምሳሌ አንድ ሰውዬ አለ ለውጥ እንዲመጣ ሲታገል ነበር። ስሙ ለጊዜው አላስታውስም። ኦሮሞ ነው ሰውዬ፣ ውጭ ሀገር ነበር። ትልቅ የፖለቲካ ሰው ነበር፣ ባለ ሀብትም ነው። ለቤተሰብ እሱ ውጭ ሀገር እያለ ለቤተሰቦችህ እንዳትነግረው ግን ፈልገንህ ነው ተብሎ ከጠቅላይ ሚኒስትር ጽሕፈት ቤት ይደወልለታል። ፓስፖርት አውጥቶ ልክ አዲስ አበባ ሲገባ ከኤርፖርት ተይዞ አሁን እስር ቤት ነው ያለው። ይሙት ይኑር አላሁ አዕለም፣ ግን አለ እስር ቤት ነው ያለው ሰውዬ። ቀጠል ትግራይ ክልል 9 ክልል ሆነን ወረር። በመቀሌ በኩል አድርጎ አስመራን ያስመታው ዶክተር አብይ ነበር፣ ሌላ አገር እንዲሳተፍ በጦርነቱ ላይ። ይሄ እያወራን ያለ ነው ስለ ብልጽግና ነው። ስለ ብልጽግናም ስለ ዶክተር አብይ። ብልጽግናና ዶክተር አብይ የአንድ ሳንቲም ሁለት ገጾች ናቸው። ለምን? የብልጽግናው የፖለቲካ አይዲዮሎጂ ዶክተር አብይ ስለሆነ፣ የብልጽግናው ርዕዮተ ዓለም ዶክተር አብይ ስለሆነ፣ ጸሐፊው ዶክተር አብይ ስለሆነ። የዶክተር አብይ እናት ህልም አይታው ነበር ይባላል። አላሁ አዕለም። ህልም አይታው ነበር። በህልም እሱ ንጉስ ሆኖ ነው ያየችው። አሁንም እሱ ንጉስ እስከሚሆን ድረስ 110 ሚሊዮን ኢትዮጵያዊ ይለቅ 120 ሚሊዮኑ ቢያልቅም እሱ ንጉስ እስከሚሆን ድረስ የሚቆም አይደለም። ልብ በሉ። ኦኬ። በትግራይ ክልል በነበረ ጦርነት የነበሩት አስገድደው መድፈሮች፣ ለምሳሌ ወንጀለኞች እኮ ትግራይ ክልልም አፋር ክልልም አማራ ክልል ሊኖር ይችላል። በዓለም አቀፍ ህግ ግን ዓለም አቀፍ ፍርድ ቤት መቅረብ ያለባቸው ሰዎች እዛው ረሸናቸው እሱ። ለምን? ምስጢር ስለሚያውቁ። ሰዎች እኮ ተይዞ መታሰር ነበረባቸው። እነዛ ሰዎች መሞት ካለባቸው አሁን አብይ ቤተ መንግስት ውስጥ ያለው ጌታቸው ረዳ መሞት ነበረበት። እነሱ መስፍን መሞት ከነበረባቸው እነ ጌታቸው ረዳ መሞት ነበረባቸው። የትኛውን እናውራ? ስለ ብልጽግና ጥፋት ዘርዝረን 1 ዓመት ሙሉ ቢናወራበት እንኳን የሚያልቅ አይደለም። ግን ጫፍ ነው እያነሳን ያለ ነው በዝርዝር። ይህ የኢትዮጵያ ህዝብ ያረስቶ ዛሬ ብልጽግና ለመምረጥ ሽሩ ጉድ ያለ። ሁለተኛ ብልጽግናው አባሎቻችን ናቸው ብሎ የሚያቀርበው የዩኒሴፍ እርዳታ የሚወሰድበት መዝገብ ይዞ ነው። ይህ የአባላቶቻችን ዝርዝር ነው እያለ ያለ። ምርጫ ቦርድ ይሄን እንዴት ሊቀበል ይችላል? እያንዳንዱ ወረዳ ላይ እያንዳንዱ ዞን ላይ ምርጫ ቦርዶች እነማን ናቸው? የብልጽግና አባላቶች ናቸው። እኔ ተቃዋሚ ሁኛ አይደለም። በአንድ ሀገር ውስጥ ዘላቂ የሆነ የዲሞክራሲ ባህል እንዲኖር እያንዳንዱ ኢትዮጵያዊ ማወቅ ያለበት ስለሆነ ነው የሚነግራችሁ። እንቀጥል። በጫካ ፕሮጀክቶች እስኪ ንገሩ። ጨበራ ጮርጮራ፣ ማታሃራ ሪዞርት፣ የአድዋ ቪክቶሪ፣ እነዚህ ሁሉ ተደማምሮ ቶታል ኢስቲሜቱ ባጀቱን ታውቃላችሁ? ባጀቱ ጠቅላላ ለዚህ የወጣው የአዲስ አበባ ኮሪደር ልማትን ጭምር የመጀመሪያ ፌዝ 100 ሚሊዮን ነበር የአዲስ አበባ ኮሪደር። እነዚህ ደምረን ቶታል ኢስቲሜቱ ቫልዩ 2.25 ትሪሊየን ብር ነው። 2.25 ትሪሊየን። እሺ ከ11 እና 15 ሚሊዮን ኢትዮጵያዊ ተሰደዶ እኮ በኬንዳ ስር ነው ያለው የተፈናቀለ ማህበረሰብ። አንድ ሰው ጫካ ላይ ፕሮጀክት ይሰራል። አንድ ሰው ህሊናችሁ ይሰራል። የማን ህሊና ነው ይሄንን እየተቀበለ ያለው? አንድ ሰው ለቤተ መንግስት ይሄን ያክል ወጪ ያወጣል። ያደጉ ሀገሮች ምዕራባውያን እንኳን ለቤተ መንግስት የማያወጡትን ወጪ ለአዲስ አበባ ቤተ መንግስት እድሳት እያለ የሚያወጣ ፓርቲ ነው ይሄ። እስኪ ለኢትዮጵያ ህዝብ የተሰራው ልማት የታለ? የጫካ ፕሮጀክቶች እንደሆነ የተባበሩት አረብ ኢማራት ባለ ሀብቶች ንብረት ነው። ማንም ኢትዮጵያዊ ሊጠቀምበት የሚችል አይደለም። ስለዚህ ብልጽግና የሚባለው ፓርቲ ከጥፋት እስካሁን ያለው ሁኔታ እስኪ በዝርዝር እናንተን ከኔ በተሻለ አጥኑት። እኔ የማውቀው ይሄንን ብቻ ባይሆንም ማውራት የሚችለው 5 ቀን ሙሉ ብናወራበት የሚያልቅ አይደለም። ሌላቶ ኢትዮጵያ ባምባ በአጼዎችም ትመራ፣ በህገ መንግስትም ትመራ፣ በሚሊታሪም ትመራ አገረ መንግስት ናት። የኢትዮጵያን አገረ መንግስት የኢትዮጵያን የሉዓላዊነት ጉዳይ ለአንድ ግለሰብ አብይ ለሚባለው ግለሰብ መስጠት፣ አብይ በየቦታ ያቋቋማቸው የአብይ አሻንጉሊቶች እና ለአብይ የኢትዮጵያ ሉዓላዊነት መስጠት አለብን ወይ? ይህ የሚለው ብልጽግና ማለት አብይ ማለት ነው ትርጉሙ። ለምን? ርዕዮተ ዓለሙም የፖለቲካ ዓላማም አጀንዳም አብይ ስለሆነ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት